ብቻ እየነዳሁኝ አንድ ሞገደኛ የሚባል ሾፌር ፋውል ሰራ። ኦኬ ሰውየውን ከጫንክ በኋላ ወደ አዲሱ ገበያ ማር ፍለጋ። አዎ ማሩን ልናመጣ ለካ እኔን ሊልሰኝ ነው እሱ። ምን አባቱ ምናምን በስርዓት አይመጣም እንዴ ምናምን አልኩ ማለት ነው። በእጄ ሰበብ ሊሆን ነው ጨፍልቄው። በቃ በለው እንደዛ ነገር እንግዲህ ሰውነት አየው። እዛ እሺ ምናምን አልኩትና ሰጠሁት። እዛ ዴቻ አልገፈተረብኝ። ኧረ እባክህ 10,000 ላከልህ? ኧረ የኔንም ስጠው፣ የኔንም ላከልህ። ዛሬም እንደተለመደው አዲስ የሜትር ታክሲ ሹፌር ይዘንላችሁ ከች ብለናል። ገጠመኞቹን እያጫወተን አብረን እንቆያለን። መቼስ ይሄ ዓለም ጉድ ነው። የሜትር ታክሲ ታሪኮችን በጣም ጉድ ናቸው። አብራችሁን ቆዩ። አርቲስት ቅዳሜ መዝናኛ ላይ ናችሁ። ይመቻል። እሺ ስንቴ? እሺ ስራ እንዴት ነህ ታዲያ? አለው። ሰላም ነው? እግዚአብሔር ይመስገን። ስራ አሪፍ? ሁሉ ኦኬ ነው። ቆንጆ ነው። መልካም ነው በጣም። ባለ ትዳር ነህ ወይስ ወንደ ላጤ? ላጤ ነኝ። ላጤ ነህ? አዎ። ግን ይሻላል አልክ? በዚህ ኑሮ ትንሽ ከበደ ትዳር። እውነት ነው ይከብዳል። በእርግጥ ያው ፈጣሪ ነው ግን ትዳር ከላይ ነው ስለሚባል እውነት ነው። የሚያሟላውም የሚያኖረውም ፈጣሪ ነው ብለን ነው እኛም ያገባችሁት። ታዲያ ድንቅ ነው። ሰርግን አይቼዋለሁ። በእውነት በጣም ተመቸህ? አሜዚንግ። አይ ጥሩ። ቆየህ የሜትር ታክሲ ስራ ላይ? አዎ አንድ 3 አመት 4 አመት ይሆነኛል። ኧረ እባክህ። ያው እንግዲህ የአርቲስት ቲቪ ላይ የእፎይታ ፕሮግራም አለ እና በእፎይታ ፕሮግራማችን ላይ አንዳንድ ፕሮግራሞችን እናቀርባለን። ከምናቀርበው አንደኛው ደግሞ በቅርቡ የጀመርነው የሜትር ታክሲ ሹፌሮች የሚገጥማቸው ገጠመኞችን ነውና ስለሱ አንተ ምን ገጥሞህ እንደሚያውቅ ምን እንዳሳቀህ እንዳስደሰተህ እየተጨዋወትን ብንሄድ ምን ይልሃል ታዲያ? ስንትዋ ቆንጆ ነው፣ ደስ ይለኛል። ግን ብዙ የሚያስቅ ነገር አልገጠመኝም። ታንች አሳዛኞች ነው የሚገጥሙ? አዎ አንድ አስደሳች። እሺ 2 ጊዜ ምናምን እንደዚህ ዝርፊያ ነገር ምናምን ገጥሞኛል። ተው እባክህ። ተዘርፈህ ታውቃለህ? አዎ ግን ተሸውጄ ነው። ምንድን ነው እስቲ ተመልካቾች ዝርፊያ ብለዋል። እኔም ጓጉቻለሁ። ምንድን ነው የተዘረፍከው? እንዴትስ ነው የተዘረፍከው? በጣም ነው እሱን ሳስበው ራሱ እንዴት እንደተሸወድኩ ይገርመኛል። ይህን ስራ የጀመርኩበት ዓመተ ምህረት 2012 ነው። ልክ ኮቪድ እንደወጣ አካባቢ ማለት ነው። እሺ እና የዛን አካባቢ ላይ ወደ ተራ የምቆምበት ቦታ አለ እና ተክለ ሃይማኖት ሆስፒታል አካባቢ እዛ ሶማሌ ተራ ነበር የምሰራው። በአጋጣሚ አመሻሽ ላይ ነው ስራ ቀን ምናምን በደንብ ሰርቼ ፀሐይ ጠፍጥፎኝ ምናምን ብዙ ነገር አሳልፌ ደከምከም ብሎኛል። መሽቷል ምናምን 20 ጉዳይ ለ12 አካባቢ ላይ ነው ትዝ ይለኛል። ግን እዛ ቆሜያለሁ እና ያን በቆምኩበት ሰዓት ከፊት ለፊት መጥቶ በፒካፕ መኪና ቆመ ከኔ ፊት። አሪፍ ጽድት ያለ ቶዮታ ፒካፕ። ኦኬ ከዛ ወረደ። ቻው ምናምን ሰላም በቃ ሂድ ይኸው ራይድ አለ አግኝቻለሁ ምናምን ብሎት እያየሁት ነው። መጣ አናገረኝ። አዲሱ ገበያ እንሄዳለን እና አዲሱ ገበያ ሄደን ማር ይዤ ተመልሼ እዚህ እመጣለሁ አለ። ኦኬ ከአዲሱ ገበያ ድጋሚ ልትመለሱ ማለት ነው? እሺ እና ስንት ነው ምናምን ሲያወራኝ ባፕ አስጀምርልሃለሁ ካልሆነ ደግሞ በሰዓቱ የዛን ጊዜ መነሻ 50 ብር ምናምን ነበር የራይድ መነሻ። ስለዚህ 250 300 ብር ያወጣ ብዙ አይደለም። እሺ መሄጃ ብቻ ማለት ነው። ስለዚህ በ250 ተስማምተን ይዤው መሄድ ጀመርኩ ማለት ነው። በቃ ከዛ ወርዷል። ኩል ስታፍ ምናምን መጫወት ጀመረ ማለት ዝም አለ እንደገባ። ያንን ካለኝ በኋላ እኔም ዝም አልኩ። ጉዛችንን ቀጠለ ወደ አዲሱ ገበያ ማር ፍለጋ። አዎ ማሩን ልናመጣ ለካ እኔን ሊልሰኝ ነው እሱ። እሺ እና እየሄድንልህ ልክ ሰሜን ሆቴልን ምናምን እንዳለፍን ሰሜን ማዘጋጃ ጋር ምናምን ይሄ ዜና አገልግሎት ምናምን አለ አይደል? እሱን ምናምን እንዳለፍን ስልክ መውራት ጀመረ። እናቱ ጋር ደውሉ ማማዬ በቃ ይኸው ይዤልሽ እመጣለሁ ችግር የለውም አሁን እኮ እዛ አለ ብለውኝ ነው። ይሄ ጣዝማ የሚባለውን አይነት ነው የፈለገው። ኦኬ ኖርማሉንም አይደለም እንትን ያለው እና
ጣዝማ የሚባለውን ነገር ለመድኃኒትነት ምናምን ብሎ ብቻ በስልኩ የሰማሁትን እንጂ እኔን አላወራኝ። ገብቶሃል አይደል? ኦኬ። በስልክ ሲያወራ ትሰማለህ። እዚህ አንድ ላይ አሁን ልክ ነው ምናምን እና በቃ አግኝቼልሻለሁ እዛ ይገኛል ተብዬ ነው ምናምን ብሎ ሄድን። እዛ የገበያ ማዕከል አለ። ልክ እዛ አካባቢ ጋር ልትደርስ ስትል አዲሱ ገበያ ከመድረስ በፊት የትራፊክ መብራት አለ። ኦኬ። አዎ ይሄ ጃምቦ ህንጻ ጋር በቃ ወደ ጃምቦና ወደ ቀጨኔ እሷ ጋር ማለት ነው። ልክ እሷ ጋር ልንደርስ ስንል ስልኩን ዘጋው። ወይኔ የተቋረጠብኝ ስልክ ስጠኝ ምናምን አለ። እያወራ ጠፋበት ስልኩ ቆመና ማዘርን እያወራኋት ነው ስልክ ስጠኝ አለኝ። እሺ ብዬ አንስቼ ሰጠሁት። ደወለ። እያወራን ወደ ጃምቦ ዞርን ማለት ነው። ልክ ጃምቦ ጋር እንዲህ እንደደረስን ልንቆም በቃ እዚች ጋር አቆምልኝ ምናምን አለኝ። እሺ ብዬ ቦታ ሊያዝልኝ ቆይ ምናምን ይኸው ማር የሚሸጠው እዚህ ጋር ነው አለኝ። ጃምቦ አጠገብ ነው ደግሞ ማር መሸጫው ብታይ። እሺ ብዬ ቦታ ሊይዝለት ስል በሩን ላጣርጎ ወረደ። ስልክህንም ይዞታል? እያወራ ነው እኮ አላቋረጠም። እዚህ ጋር ነኝ ብሎ እና እኔ ዳር እያዝኩ ነው። አቀዝቅዥ ያለው ምናምን ቅዝቅዝ ያለ ነው። በቃ ለምንም አይመችም ቦታው። በቃ እኔም ለመውረድ አልችል። እንደዛ እየተንቀሳቀሰ ነው ወርዶ የሚሄደው? የሚገርመው እሱ አይደል እንዴ? እና ዛፖች ምናምን አሉ። እኔ ወርጄ እንዳልጮህም መኪናው እየሄደ ነው። እንግዲህ ሞተር አልጠፋ ወይ አልቆመ ምናምን አስበው። መሀል መንገድ ላይ አትይዘው ነገር። እዛ ግርግሩን የገበያ ቀን ነው ደግሞ። እሺ የሆነ በጣም ወከባ የሚሆንበት ቀን አለ አይደል? እንደዛ አይነት ቀን ላይ ነው። እዛ ወረደ ላጥ ብሎ ሄደ። እኔ ዳር ያስያዝኩና ወዲያው ገና መስታወት መልሼ ምናምን ነው የምንሄደው። እጂ እሱ በገባበት ስገባልህ እዛ ጋር ማር የሚባል ነገር የለም። እሱ የገባው መሸጫም የለም። ማር መሸጫ አለ፣ ግን ዋናው ፊት ለፊት ያለው ሞል ላይ ነው እሱ የገባው። እና በቃ ቆይ አንተ አትደናበር ምናምን አለ። ቆም አደረኩትና መስታወቱን ምናምን መላልሼ ገባው ማለት ነው ወደ ማር መሸጫው ስላቸው እሱ የገባበት ህንጻ ሌላ ነው፣ ማር መሸጫው ሌላ። ወደዛ ሄጄ ወደ ማሩ ጋር በቃ አይኔ ተሳስቶ ነው መሰለኝ አንተ ሆንክ የልጁ ማር ላሳ ወደ ማሩ ሄድኩልህ። እዛ ስታይ ቃጣሁት። በዚህኛው ተመልሼ በትንሿ በር ነው የገባውና በሷ ስገባ በዛ መውጫ አለ። በቃ ተመለስኩ። እንደተበለው ገባኝ የዛኔ ማለት ነው። በጣም ይገርማል። በጣም ደስ የሚል አጋጣሚ ሲገጥሞ ያውቃል? በጣም እሱ በዚህኛው ሲዝን ነው፣ በዛኛው አይደለም። በዛኛው የራይድ ዘመኑ አይደለም፣ በዚህ እያዝለት በዚህኛው ነው። ምን ገጠመህ? አሪፍ ነገር። ይሄኛው ደግሞ ከዚህ አንድ ትሪፕ ነው፣ ረዘም ያለ ነው። ከ24 ሲኤምሲ ግን በገርጂ በኩል አድርገን ነው የምንሄደው። ሰው እናነሳለን አለኝ። በኮሪያ አካባቢ ጋር ሰው አንስተን እንሄዳለን አለኝ። ይመቸኛል እሺ ምናምን ብዬው ሄጄ አነሳሁት። ብቻ እየነዳሁኝ አንድ ሞገደኛ የሚባል ሾፌር ፋውል ሰራ። ሰውየውን ከጫንኩ በኋላ ከዛ በስጭት አልኩ ማለት ነው። እንዴ ምን አባቱ ምናምን በስርዓት አይነዳም እንዴ ምናምን አልኩ ማለት ነው። በእጄ ሰበብ ሊሆን ነው ጨፍልቄው በቃ በለው እንደዛ ነገር እንግዲህ ሰውነት አየው እንዴት የማያስብል ነገር የለም። አሁን ሰው ምን አለኝ፣ አይ አሁን እኮ ኑሮ እኮ ነው ምናምን እና ዝም ብሎ በደፈናው ኑሮ ነው እንላለን ለብዙ ሰበብ ማለት ነው። እኔ ደግሞ እሱ ነገር አይመቸኝም። ይሄ ኑሮ ነው ምናምን የሚለው አዎ ኑሮ ነው፣ ግን ለኔም ለሱም ነው። እየሞትክ አይደለም መቼም ኑሮ ለሁሉም ነው ኑሮ። ትንሽ የሆኑ ቦታዎች ላይ በደንብ መጠንቀቅ አለብህ። የማይገልህ ማያጠፋ ምናምን መሆን አለበት። ግድ ነው። እንደዛ ምን እኔም እኮ አለብኝ ምናምን ስለው እስቲ አንተ ምን ሆነ ነው ምን ገጥሞ ነው ምናምን ሲለኝ እኔ አሁን እንዳልኩ ያኔ ወደ 2 ዓመት ምናምን አቋርጫለሁ ብያለሁ። እሺ 2016 ነው የጀመርኩት። 2013 ድረስ መጨረሻ ድረስ ሰርቼ ከዛ ነው ያቋረጥኩት። እሺ እና ያቋረጥኩበት ምክንያት ነገርኩት ለሱ። እንዲህ ምናምን ተፈጥሮ ምናምን ብዬ እየነገርኩት ኮሪያ ጋር ደረሰ። ለካ የኔ ታሪክና የሱ ታሪክ ኦልሞስት ተመሳሳይ ነገር ነው። እሱ የደረሰበት ነገር ነው ደርሶበት አቆመኝ ነበር። ልክ ይሄ አንድ አይነት ነን አይነት የምትለው ነገር የለም፣ እንደዛ አይነት ስሜት ማለት ነው። ከዛ ምን አደረገ፣ አካውንትን ስጠኝ ምናምን አለኝ እና ይሄንን እዚህ ታደርግበታለህ ያ ነገር ስቲል ስላለ ማለት ነው። እዛ እሺ ምናምን አልኩትና ሰጠሁት።
ከዛ ዲቻ አልገፈተረብኝ። ኧረ እባክህ 10,000 ላከልህ? ኧረ የኔንም ስጠው፣ የኔንም ላከልህ። እንዴ ቆይ በጣም ትንሽ ሜትር ነው ሄዳችሁት እኮ? አዎ በጣም በጣም እውነት 1.5 2 በቃ ከዛ ይዘል። ምክንያት ከኢምፔሪያል በለው ከ24 ኮሪያ ማለት ያን ያክል በጣም አጭር ነው። በጣም አጭር ነው። ያን አደረገ። እሱን ሲያደርግልኝ እኔ ወዲያው ቻው አልኳት። ትሪፖን ካንስል አድርገህ በዛው እንደ ሽልማት አረክለት። በቃ አመሰገንኩት ምናምን የምንጭነውን ጭነን ሄድን። ግን ከዛም በላይ ደግሞ ድጋሚ ያስገረመኝ እዛ ደረስን። እሺ ሲኤምሲ ደረስን ምናምን እዚህ ጋር ነኝ አለ። አወረድኩት። ልክፈል አለ። እኔ መጀመሪያ ነው ይዘጉት እዛ ጋር ገና እዛው መጀመሪያ ዘግቼው አይደል አልኩት። እዛ ጋር ስንደርስ ልክፈል ምናምን ሲለኝ ኧረ በፍጹም አይሆንም አልኩት። ዋው በጣም አሪፍ አጋጣሚ ነው የገጠመ። በነገራችን ላይ ተመልካቾቻችን አንዳንድ እንደዚህ ደግ ቅን የሆኑ ሰዎችም ይገጥማሉ። ስንቴ ታሪክን ስላካፈልክን በጣም 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 እናመሰግናለን። ያው እዚህ ጋር የምፈልግበት ቦታ ስለደረስኩ ነው ወይ ደግሞ ሌላ ጊዜም ተገናኝተን እንደዚሁ በሰፊው እንጫወታለን። ደስ ይለኛል። እኔም በጣም ነው የማመሰግነው። በጣም ቴንኪው። በአጋጣሚ ስለተገናኘን ደስ ይለኛል። አድናቂ ነኝ። አመሰግናለሁ።